ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ለዚህ ያደረሰን እግዚአብሔር ክብር ምስጋና ለእርሱ ይሁን። ባለፈው ትምህርታችን ስለ ነገረ ቅዱሳን መማር ጀምረን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ፣ እኔ ፍጹም ነኝና እናንተም ፍጹማን ሁኑ ብሎ አምላካችን እግዚአብሔር በሰጠን ትእዛዝ መሰረት ክርስቲያን የሆነ ሁሉ በ40 እና በ80 ቀን የተጠመቀ በፍኖተ ቅዱሳን ተጉዞ የቅድስናን ሕይወት የመኖር ተስፋም ግዴታም እንዳለበት አይተናል። ክርስትና ማለት በቅድስና መንገድ መጓዝ፣ ለቅዱሳን የተሰጠውን አክሊል ለመቀዳጀት መብቃት መሆኑን ተመልክተናል። እንደየደረጃችን እንለያይ እንጂ ክርስቲያኖች ተብለን የምንጠራ ሁሉ በዚህ መንገድ ላይ መጓዝ እንዳለብን አይተናል። በዚህ መንገድ ላይ የሚጓዙ ሰዎች የሚያስፈልጋቸውንም ነገር ተመልክተናል። ከዚያም በዚህ መንገድ ላይ የሚጓዙት ሁለቱ ፍጥረታት ብቻ ሰውና መላእክት ብቻ መሆናቸውን ተመልክተን ቅዱሳን መላእክት ቅዱስ ያሰኛቸው ከዲያብሎስ ጋር ታግለው የቅድስና ሕይወታቸውን ጠብቀው ዲያብሎስ ከዓለም መላእክት እንዲወገድ በማድረጋቸው ሚካኤልና ሰራዊቱ ዘንዶውን ተዋጉት እንደሚለው የሃይማኖት ተጋድሎ በማድረጋቸው መሆኑን አይተናል። ከዚያም በኋላ እኛ ሁለተኛዎቹ ፍጥረታት ሰዎች ይህን የቅድስና ሕይወት እንድንኖር እንደተፈቀደልን ተመልክተን እነዚህ ቅዱሳን ሰዎች በሶስት ወገን እንደሚከፈሉ ቅዱሳን ሰማዕታት፣ ቅዱሳን ሊቃውንት፣ ቅዱሳን ጻድቃን እንደሚባሉ አይተን ያለፈውን ትምህርታችንን አጠናቀናል። ዛሬ በእነዚህ በሶስቱ የቅዱሳን ሕይወት ላይ እንደ እግዚአብሔር ፈቃድ እንማራለን። እግዚአብሔር ለሁላችንም የምንማረውን ያድለን። የምንጀምረው ከሰማዕታት ነው። በቤተክርስቲያናችን ሰማዕታት የሚባሉት ለሃይማኖታቸው ሲጋደሉ ቅድስናቸውን፣ ንጽህናቸውን፣ ሃይማኖታቸውን ለመጠበቅ ከዲያብሎስ ጋራ ከራሳቸው ጋራ ከዓለም ጋራ ሲጋደሉ ሕይወታቸውን የሰጡትን አባቶች እናቶች ነው። እነዚህ አባቶችና እናቶች ወጣቶችና አረጋውያን ሕፃናት ሳይቀሩ በአንድ በኩል እግዚአብሔርን የማያውቁ አረማውያን፣ በሌላ በኩል ደግሞ እግዚአብሔርን እናውቃለን የሚሉ መናፍቃን ከሃዲያን በተነሱ ጊዜ ለእውነተኛዋ ሃይማኖት ሲሉ በሰው ፊት የሚመሰክርልኝን ሁሉ እኔ በሰማዩ አባቴ ፊት መሰክርለታለሁ ብሎ መድኃኒታችን ኢየሱስ ክርስቶስ ያስተማረውን ይዘው እውነትን የመሰከሩ ናቸው። ሰማዕት ማለት ራሱ ትርጉሙ ምስክር ማለት ነው። ሰምዓ መሰከረ ነው በግዕዙ። ሰማዕት ማለት ምስክር ነው። ለምንድነው ታዲያ እነዚህ ቅዱሳን ሰማዕታት ተብለው የተጠሩት ቢባል ሕይወታቸውን የሰጡት ለእውነት ሲመሰክሩ ስለሆነ ነው። ምስክርነት ባይኖር ኑሮ ወይም እውነትን ለመናገር ባይፈልጉ ኑሮ ሕይወታቸውን አያጡም ነበር። እውነት የብዙዎችን ሕይወት ወስዳለች። ብዙዎቹ ሰማያዊውን ሕይወት ዘላለማዊውን ሕይወት ከጊዜያዊው ሕይወት ስላስበለጡ ሕይወታቸውን አሳልፈው ስለሰጡ ነው ሰማዕት የተባሉት። በጣም አስጨናቂዋን ሰዓት ለእውነት ሲሉ በእውነት ብቻ ለመሻገር ስለፈለጉ ነው ሰማዕታት የምንላቸው። ምስክርነት ባይኖር ወይም እውነት ባይኖር ሰማዕትነት አይኖርም። ሰዎች ለእውነት እና በእውነት ብቻ ካልኖሩ ምንም አይነት ሰማዕትነት አይኖርም። እንደያጋጣሚው በሀገራችን የሚባል አባባል አለ። ከሰው ጋር ሲኖሩ ሞኝ ሆኖ አህያ ሲጭኑ ሶስት ሆኖ ይባላል። ምን ማለት ነው? ነገሮችን እንደየሁኔታዎች ማለፍ ማለት ነው። በሃይማኖት እንደዛ አይነት ሰዎች ቢኖሩ ኑሮ ሰማዕታት የምንላቸው አይኖሩም ነበር። ለምንድን ነው የማይኖሩት? ነገሮችን እንደየሁኔታዎቹ ያልፎት ነበር። የቂርቆስና የኢየሉጣን ታሪክ
እናስታውስ በዛ አረማዊ ንጉስ ፊት እናትና ልጁ በቀረቡ ጊዜ እኔ ለማመልከው አምላክ ስገዱ ያለበለዛ እዚህ የፈላው ውስጥ ጨምራችኋለሁ ሲባሉ ቅዱስ ቂርቆስ የለም አናንያ አዛሪያ ሚሳኤልን ያዳን አምላክ እኛንም ያድነናልና አንፈራም እንገባለን እንጂ በጭራሽ አንተ የምትለው ነገር አንቀበልም ነው ያለው ብዙ ሰዎች በአካባቢያቸው የነበሩ ሰዎች ህፃን ልጅ የ3 ዓመት ህፃን ልጅ ማለት በጣም የሚያሳሳ ልጅ ነው የዚህ ልጅ ወደ እሳት መጣል እንኳንስ ህሊና ያለውን ህሊና የሌለውን ሰው ሁሉ የሚሰቀጥጥ ነገር ነው ስለዚህ ለምን ለጊዜው ክርስቲያን አይደለንም ኢየሱስ ክርስቶስ የሚባል አናውቅም ብላችሁ በኋላ ለምን ወደ ሌላ ሀገር አትሸሹም ብለዋቸው ነበር ይሄን ግን ሊናቸው ሊቀበሉ አልፈቀዱ እንዴት በእግዚአብሔር ፊት ታስተውሱ ከሆነ ያ ታላቁ የያዕቆብ ልጅ ዮሴፍ የፈርዖን ያገልጋዩ ሚስት ናከኔ ጋር አተኛ የሚያየን ሰው የለም ባሌም ከኔ ጋር አይደለም ባለሟሎቻችንም የሉም ስትለው ሰው ባያይ ማን ያየኛል ነው ያለው እግዚአብሔር ያየኛል እንዴት በእግዚአብሔር ፊት ኃጢአት ሰራለው ነው ያላት ዮሴፍ ሁሉ ጊዜ በእግዚአብሔር ፊት እንደቆም አርጎ ነበር የሚያስበው ልክ ልብ አምላክ ዳዊት እግዚአብሔርን ሁሉ ጊዜ በፊት ያየዋለሁ ይላል አሁን እናንተ እግዚአብሔርን በፊታችን እናየዋለን ክርስቲያን ማለት እኮ እሱ ነው እግዚአብሔርን ሁሉ ጊዜ በፊቱ የሚያየው ማለት ነው ማንኛውም ነገር ሲበላ ሲጠጣ ሲቀመጥ ሲነሳ ከፊቱ እግዚአብሔር ፊት እንደሚያደርግ ማንኛውንም ስራ እግዚአብሔር ፊት እንደሚያደርግ የሚያስብ ሰው ሁሉ ጊዜ ለሚሰራው ነገር ይጠነቀቃል ማለት ነው ለዚህ ነው እንዴት በእግዚአብሔር ፊት ኃጢአት ሰራለሁ አሁን ስንመለከተው እኛ ሁላችን በእግዚአብሔር ፊት ነን ማለት ነው ግን እኛ ሁላችን ኃጢአት ስንሰራ ከሰው ፊት ነው ለመሸሽ ብዙ ጊዜ ምን ወይም ከፖሊስ ፊት ነው ለመሸሽ የምንሞክረው እንጂ በእግዚአብሔር ፊት መሆናችንን አናስበው እግዚአብሔር ዓለምን በእጁ የያዘ ነው ዓለምን በእጁ የያዘ ማለት እኮ አሁን እናንተ ዓለም በእጃችሁ እንደሆነ አርጋችሁ ብታስቡትና እጃችሁ ላይ በዚህ በመዳፋችሁ ልክ ብትሆን ዓለም እዚህ መዳፋችሁ ላይ የሚደረገው ማንኛውንም ነገር ታውታላችሁ ማንኛውንም ነገር እንዲህ ያያችሁት ነው የሚደረገው አንድ ትንሽ ቁንጫ ወይም አንድ ትንሽ ጉንዳን እዚህ እጃችሁ ላይ ብታስቀምጡ እቺ ጉንዳን በዚህ በእጃችሁ ወዲያ ወዲህ ስትል ለሷ ነው የሚደክማት ሩቅ አገር ሄደች ስለሚመስላል ወደ አውራጣታችሁ ወደ ሌባጣታችሁ ወደ ትንሽ ጣት ስትሄድ እሷ ናት የሚደክማት ምክንያቱም በጣም ብዙ ርቀት ነው ለሷ ለእናንተ ግን እዚሁ እጃችሁ ላይ ናት ከእጃችሁ አትወጣ ለኪኛ በእግዚአብሔር ፊት እንደዛ ነው ጧትም ማታም በመኪናም በአውሮፕላን የትም ሀገር ብንሄድ ከመዳፉ አንዘልም ለዚህ ነው እንዴት በእግዚአብሔር ፊት ኃጢአት ሰራለው ያለው ያ ሰው እንዴት በእግዚአብሔር ፊት ኃጢአት ሰራለው እነዚህም ቅዱሳን ይታያቸው የነበረው ይሄን ነው እንዴ የዛሬን ብለን እንዴት በእግዚአብሔር ፊት ኃጢአት እንሰራለን በምን እናረጋግጣለን ነገ ለመኖራችን ማለት እኮ ነው ዛሬ ኃጢአት ስንሰራ ነገ ለመኖራችን እርግጠኛ የሚሆነው ነገር ምንድነው ልክ ኃጢአቱን እንደሰራ ነው ከዚያ በኋላ ብንሞትስ እንዲሁ ንጹህ እንደሆነ ነው መሞት ያለብን ነው ፖሊካርፐስ የዮሐንስ ወንጌላዊው ደቀ መዝሙር ነው ከመጀመሪያዎቹ ሰማዕታት ወገን ነው በመቶ ዓመቱ ነው ሰማዕትነት የተቀበለው ቤቱ መተው ፖሊሶቹ ወይም ወታደሮቹ ልንወስድህ ነው በፍርድ አደባባይ ልትቆም ነው ሲሉት ቆዩ ትንሽ ጠብቁኝ ጸሎት ላድርስ ከዛ በኋላ አብራቸው ዳለው ብሎ የሚበሉትና የሚጠጡትን ሰጥቷቸው እሱ ወደ ጸሎቱ ሄደ እነሱ ምግቡን በልተው ሲጨርሱ እሱ ጸሎቱን ጨረሰ አብራቸው ሄደ በአደባባዩ ቆመ ኢየሱስ ክርስቶስን ካድ ኢየሱስ ክርስቶስ ትክክል አይደለም ብለህ አስተምር በመቶ ዓመትህ ለምንድን ነው የምትሞተው አንተ ሽማግሌ ነህ ብለው ጠየቁት በጭራሽ ይሄን የማላደርገው ነገር ነው ሞቴን እመርጣለሁ አላቸው ከዚያ ከባልንጀሮቹ አንዱ በጣም ስለሚወደው አባታችን ለምንድን ለዛሬ በቃ ኢየሱስ ክርስቶስ አምላክ አይደለም ብለህ ተናገር እኛ ሁላችን ለምን ይሄን እንደተናገርክ እናውቃለን ከተረፍኩ በኋላ ባይሆን ወደ ሌላ ሀገር እንወስድሃለን እላለሁ ልጄ ኢየሱስ ክርስቶስ እኔ ከተወለድኩ ጀምሮ 100 ዓመቴ ነው 100 ዓመት ሙሉ ለኔ ታማኝ ነው አንድም ቀን እኔን ክዶኝ አያውቅ
እኔ እንዴት እክደዋለሁ እሱ አንድም ቀን አልካደኝም እኔ እንዴት እክደዋለሁ እንዴት ተሰምቶን ያውቃለሁ ያሁንኛ አንድ ቀን እግዚአብሔርን ወይም የምናምነውን ነገር ለተወሰኑ ነገሮች ብለን ስንሸረሽረው እግዚአብሔር እኮ እኔን ክዶኝ አያውቅም እኔ እንዴት እክደዋለሁ የሚለው ስሜት ይሄ ባይኖር ነው ሰማዕታት የሚባሉት አይኖሩም ነበር እነዚህ ነው ሰማዕታት የምንላቸው ስለ እግዚአብሔር መንግስት በሐሙሱ ውዳሴ ማርያማችን ላይ ምን ነው ሰማዕታት የዚችን ዓለም ጣዕም በእውነት ናቁ ስለ እግዚአብሔር መንግስት ደማቸውን አፈሰሱ ስለ መንግስተ ሰማያት መራራ ሞትን ታገሱ ይላል አባ ኤፍሬም እነዚህ ናቸው ሰማዕታት ማለት ይችን ዓለም የናቁ ስለ እግዚአብሔር መንግስት ደማቸውን ያፈሰሱ ስለ መንግስተ ሰማያት ሲሉ መራራ የሆነ ሞትን ታግሰው ያለፉትን ሰማዕታት እንላቸዋለን ሰማዕታት ቅዱስ ጳውሎስ ስለነዚህ ሰማዕታት በዕብራውያን መልእክቱ ምዕራፍ 11 ላይ እንደዚህ ብሎ ይናገራል 11 ቁጥር 33 እነርሱ በእምነት መንግስታትን ድል ነሱ ጽድቅን አደረጉ የተሰጠውን የተስፋ ቃል አገኙ ያንበሶችን አፍ ዘጉ የእሳትን ኃይል አጠፉ ከሰይፍ ስለት አመለጡ ከድካማቸው በረቱ በጦርነት ኃይለኞች ሆኑ የባዕድ ጭፍሮችን አባረሩ ሴቶች ሙታናቸውን በትንሳኤ ተቀበሉ ሌሎች መዳንን ሳይቀበሉ የሚበልጠውን ትንሳኤ እንዲያገኙ እስከ ሞት ድረስ ተደበደቡ ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በስራትና በወህኒ ተፈተኑ በድንጋይ ተወግረው ሞቱ ተፈተኑ በመጋዝ ተሰነጠቁ በሰይፍ ተገድለው ሞቱ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ ዓለም አልተገባቸውምና በመድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ይላል ዓለም አልተገባቸው ለምን ዓለም የዲያብሎስ ግዛት ነው ዲያብሎስ ደግሞ አቡሃለ ሐሰት ነው የሐሰት አባቷ ነው ሰው በዓለም ላይ መኖር በትክክል መኖር የሚችለው የዲያብሎስን ሐሳብ ከተቀበለ ብቻ ነው መዋሸት ከቻለ ማለት መዋሸት ካልቻለ በጭራሽ መኖር አይችልም ለዚህ ነው ዓለም አልተገባቸውምና የሚለው ብዙ ሰማዕታት መዋሸት ቢችሉ ኑሮ አይሞቱም ነበር ግን ለመዋሸት ፈቃደኞች አይደሉም እግዚአብሔር እውነት ነው ለኛም እስካሁን ታምኗል እንዴት ደግሞ እኛ እግዚአብሔርን እንዋሻዋለን ነው ይሄ ህሊና ነው ሰማዕታትን ወደ ሞት ይወሰዳቸው ሰማዕታትን ወደ ሞት ይወሰዳቸው በቅዱሳት መጻሕፍት እንደምናነበው ሁለት አይነት ሰማዕታት አሉ የመጀመሪያዎቹ ሰማዕታት በደም የሚባሉት ናቸው ደማቸውን አፍስሰው ቆዳቸው ተልጦ አጥንታቸው ተፈጭቶ ሕይወታቸውን አጥተው ሰማዕት የሆኑ ማለት ነው እነዚህ ሰማዕታት በደም እንላቸዋለን እንዲያውም በቤተ ክርስቲያናችን ካሉት የጥምቀት አይነቶች አንዱ ደመ ሰማዕታት ነው በዘመነ ሰማዕታት ከ70 ዓመተ ምህረት እስከ ቆስጠንጢኖስ ዘመን ያለው በቤተ ክርስቲያናችን ዘመነ ሰማዕታት ይባላል በዚህ ዘመን እንዳሁኑ ቤተ ክርስቲያን በደንብ ተሰርታ ቅዳሴ በደንብ ተቀድሶ ካህናት እንደልብ ተገኝተው ጳጳሳት እንደልብ ተገኝተው ቁርባን እንደልብ ተገኝቶ ክርስቲያኖች የሚያገለግሉበት ድል አልነበራቸው ብዙዎቹ አብያተ ክርስቲያናት ከምድር ውስጥ በግበበ ምድር ነበሩ ከምድር ውስጥ ጣሊያንን የጎበኛችሁ ሰዎች ወይ በጣሊያን ስታልፉ ያያችሁ ሰዎች ካላችሁ ዛሬ ድረስ ይጎበኛል ከምድር ውስጥ ነበረ ልክ ዛሬ የእንግሊዝ ትሬን በሚሄድበት የምድር ውስጥ መሄጃ ክርስቲያኖቹ እዛው ውስጥ ነበሩ የሚኖሩት ለምን ከምድር በላይ መኖር አይችሉም አይፈቀድም ክርስቲያን ሆኖ መኖር በራሱ ክልክል ነው ሕገ ወጥነት ነው ክርስቲያን መሆን በራሱ ወንጀል ነበር ክርስቲያን መሆን በራሱ ወንጀል እኔ እኮ አንዳንድ ጊዜ ከዛሬ 2000 ዓመት በፊት የነበሩ ክርስቲያኖችንና ከ2000 ዓመት በኋላ የተነሳን ክርስቲያኖችን ሳስተያየው በጣም ነው የሚገርመኝ እነሱ ክርስቲያን መሆን ወንጀል ሆኖባቸው መከራ ተቀብለው በጣም በብዙ መከራ ውስጥ ክርስቲያን ሆነው አለፉ እንደገና በ20ኛው ክፍለ ዘመን ከ2000 ዓመት በኋላ የተነሱ የነሱ ልጆች ደግሞ ክርስትናን ጠልተው በገዛ ፈቃዳቸው ክርስትናን ተውት እኔ ይሄንን በመንግስተ ሰማያቱ ነው ሲያዩ እንዴት ይደንቃቸው
እነሱ ክርስቲያን መሆን ነበር ወንጀል ክርስቲያን መሆን ወንጀል ሆኖባቸው ክርስቲያን ለመሆን ነበር 300 ዓመት የታገሉት ክርስቲያን ተብሎ ለመጠራት ነበር 300 ዓመት መቃብር ውስጥ ሳይወዱ በግድ ኖረው የታገሉት ዛሬ ክርስቲያን መሆን ክርስቲያን መባል የሚያስነውርበት ዘመን ላይ ደግሞ ተደረሰ በዚያ ምክንያት በመከራ ውስጥ ነበር የሚያልፉት ስለዚህ ክርስቲያኖችን ያስተምራሉ ክርስቲያኖች ለክርስቲያኖች ትምህርት ይሰጣሉ ያምናሉ ግን የሚያጠምቅ አይገኝም እንዲያውም አንዳንዶቹ ገና አምነው ለመጠመቅ ወደ ቤተ ክርስቲያን ሲሄዱ የሮም ወታደሮች ያገኟቸውና መንገድ ላይ ይሰይፏቸው በደማቸው ነበር የሚጠመቁት ደመ ሰማዕታት ከጥምቀት ተቆጥሮላቸው ማለት ነው ደመ ሰማዕታት የራሳቸው ደም ነበር የሚያጠምቃቸው የሚያጠምቅ ካህን አልነበራቸው የሚጠመቁበትን ቤተ ክርስቲያን አልነበራቸው እንደዚህ ነው በደም ሰማዕታት ምንላቸው እንደነ ቅዱስ ጊዮርጊስ ያሉት ሰማዕታት እንደነ መርቆሬዎስ ያሉት ሰማዕታት ብዙዎቹም ሐዋርያት በሰማዕትነት ከዮሐንስ ወልደ ነጎድጓድ በስተቀር ሁሉም ሐዋርያት ሰማዕቱ ነው ያለፉት ሁሉም ሐዋርያት በሐዋርያት ሥራ ምዕራፍ 12 ላይ እንደምናነበው ከሐዋርያት የመጀመሪያው ሰማዕት የዮሐንስ ወንድም ቅዱስ ያዕቆብ ነው የመጀመሪያው ሰማዕት በሱ ነው የሐዋርያት ሰማዕትነት የጀመረው ሄሮድስ እሱን በሰይፍ ገደለ ጴጥሮስን አሰረ ከክርስቲያኖቹ ወገን ደግሞ የመጀመሪያውን ሰማዕት ክርስቲያን ሆኖ የመጀመሪያውን ሰማዕትነት የተቀበለው ማለት ቀዳሜ ሰማዕት ነው እስጢፋኖስ ቅዱስ እስጢፋኖስ ከክርስቲያኖቹ ወገን ከሐዋርያት ወገን ደግሞ የመጀመሪያውን ሰማዕትነት የተቀበለው ይሄ ቅዱስ ያዕቆብ የዮሐንስ ወንድም ወይም ያዕቆብ ወልደ ዘብዴዎስ እሱ ነው ከዚያ በኋላም ሌሎቹም ሐዋርያት እንደዚሁ ነው የሞቱት ማንም ደልቶት የሞተ ሐዋርያ የለም ቅዱስ ጴጥሮስ ቁልቁል ተሰቅሎ ነው የሞተው ተዘቅዝቆ ተሰቅሎ ያውም የሮም ክርስቲያኖች እባክህ ትረፍልን ብትርፍልን ምን አለበት በመቆየትህ እኮ እንጠቀማለን ስላሉት የልጆቹ ግፊት ሲበዛበት እሺ ብሎ ከሮም ከተማ በአጥሩ በኩል ዘሎ ወጥቶ ሄደ መንገድ ላይ ኢየሱስ ክርስቶስ መስቀል ተሸክሞ ሲመጣ ይው ደንግጦ ጌታዬ ወዴት ነው የምትሄደው ወደ ሮም ምን ልታደርግ በሮም ልሰቀል ለምን ትሰቀላለህ አንተማ ይሁን ቢብለህ መጣ ስለዚህ እኔ በሮም ልሰቀል ነው ሄደዋል ያን ጊዜ ደንግጦ እንደገና ተመልሶ በሮም አደባባይ ወደሚሰቅሉት ሰዎች ራሱ ሄዶ ቁልቁል ሰቀሉኝ እንጂ ደጌታዬ እኔ ወደ ላይ ልሰቀል አይገባኝ ብሎ ነው የሞተው ቅዱስ ጳውሎስ በሰይፍ ተሰይፎ ነው የሞተው ቶማስ ህንድ ሄዶ ሲያስተምር ቆዳውን ቀርድደው እንደ ሽንኩርት ልጠው ቆዳውን ስልቻ ሰፍተው በዛ ውስጥ አፈር ጨምረው በስጋው ላይ ጨው ነስንሰው ውሾች እየበሉት የገዛ ቆዳውን አሸክመው አገር ለአገር እያዞሩ ነው የገደሉት እንድሪያስ የኤክስ መስቀል ባለው መስቀል ላይ ወጥረው ነው የገደሉት ሌሎቹም በእሳት እነ ቅዱስ ሉቃስ ወንጌላዊ በስልቻ እሱን ከተው ውስጡ ድንጋይ ጨምረው ነው ባህር ኤጂያን ባህር ውስጥ የከተቱት ብዙዎቹ በመከራ ነው የሞቱት አንድም ደልቶት እንደው እዚህ ቦታ ነው ብሎ በስነ ስርዓት የተቀበረ አታገኙ ከዚያ በኋላ ነው ክርስቲያኖቹ አጽማቸውን እየፈለጉ አፍልሰው በስነ ስርዓት የቀበሯቸው እንጂ ማንንም በስነ ስርዓት የሞተ ሐዋርያ እድሜ ጠግቦ የሞተ ሐዋርያ አታገኙ እነዚህ ናቸው ቤተክርስቲያን በዚህ ላይ የተመሰረተችው በፖሊካርፐስ መቃብር ላይ እሱን የቀበሩት ደቀ መዛሙርቱ ምን ብለው ጽፈው ነበር እኛ በሰማዕትነት እያረፍን ሌሎች ሰማዕታትን እናፈራለን የሚል ቃል አለ ሌሎች ደግሞ እናፈራለን ያለ ሰማዕታት ቤተክርስቲያን አትቀጥልም ቤተክርስቲያን ሆና የኖረችው በሰማዕታት ነው እውነት በሚናገሩ ለዚህ ነው እኮ ብዙዎቹ የቀድሞ አባቶቻችን ደልቷቸው አልኖሩም እነ ቶማስ ዘመርአስ አሁን ቶማስ ዘመርአስ የሚባል በኒቂያ ጉባኤ ሁሉ ተገኝቶ ከ18 ሊቃውንት ጋር አርዮስን ያወገዘ ሊቅ እውነት የሚናገር ለእውነት የሚሞት መናፍቃንን ቢለፊት የሚናገራቸው ስለዚህ መጀመሪያ እጁን ቀረጡት አሁንም እውነትን እየተናገረ አላስቀምጣቸው ሲል ከዚህ እንደገና ቆረጡት ቀጥለው እግሩን ቆረጡት ደቀ መዛሙርቱ በቅርጫት አድርገውት ቅርጫት ውስጥ ሆኖ እየዞረ ያስተምር ነበር
ወደ ኒቂያ ጉባኤ አርዮስን ለማውገዝ አባቶች ተሰበሰቡ ሲባል እኔ አልቀርም ብሎ በአህያ ላይ በቅርጫት አድርገው ላኩት። መንገድ ላይ መናፍቃኑ አግኝተው አህያውን ገደሉበት በሰይፍ ቆራርጠው። ያን ጊዜ በጸሎት ጸልዮ አህያውን አስነስቶ አህያው ላይ ተቀምጦ ኒቂያ ተገኝቶ አርዮስን ካወገዙት ከ318ቱ ሊቃውንት ጋር አንዱ ነው። እንዲህ ነው ቤተክርስቲያን የኖረችው። በሚገርማችሁ ሁኔታ ቤተክርስቲያን የድሎት ጉዞ አይስማማትም። የምቾት ጉዞ ጭራሽ ተስማምቷት አያውቅም። ቤተክርስቲያን ከመስቀል ከወረደች ነገር ይበላሻል። በቃ ነገር ይበላሻል። ከመስቀል መውረድ የለባትም። ከመስቀል ወርዳ ወደ ፍትህ ወንበር ላይ ከመጣች ያን ጊዜ ነው ነገር የሚበላሸው። በቆስጠንጢኖስ ዘመን እኮ ቤተክርስቲያን ከመስቀል ወርዳ አገር ሰላም ሲሆን እኮ ነው ብጥብጡም ንትርኩም ጭቅጭቁም የተጀመረው እኮ ያዛን ጊዜ። ከዛ በፊትማ ጭቅጭቅም ንትርክም አልነበረም። ለንትርክና ለጭቅጭቅ ራሱ መች ጊዜ ነበር? መች ፋታ ነበር? እነዚህ ናቸው ሰማዕታት የምንላቸው። መከራ ተቀብለው ደማቸውን አፍስሰው በአጥንታቸው ብርዕ በደማቸው ቀለም በቆዳቸው ወረቀት ላይ ነው የቤተክርስቲያኒቱን ታሪክ የጻፉት። እነዚህ ናቸው የፍየል ቆዳ ለብሰው ዞሩ የሚል እና አግናጤዎስ ምጡል አንበሳ የአንጾኪያው አግናጤዎስ የዮሐንስ ወልደ ነጎድጓድ ደቀ መዝሙር የነበረው በሮማውያን ፍርድ ቤት ተከሶ እውነት በመናገሩ እውነት በማስተማሩ ከአንጾኪያ ሮም ድረስ በእግሩ ነው የወሰዱት። ባስተማረበት ሀገር ለማዋረድ ስለፈለጉ በእግሩ ከአንጾኪያ ሮም ድረስ በእግር መሄድ ማለት በጣም ከባድ። በሮም አደባባይ ግላዲያተሮች በሚገደሉበት የተራቡ አንበሶች ባሉበት አደባባይ ላይ ነው እንግዲህ ህዝቡ እንደ ስታዲየም እንደዚህ እንደ አርሴናልና እንደ ቼልሲ ስታዲየም ተሰብስቦ ዙሪያውን ያያል። የተራቡ አንበሶች ጉድጓድ ውስጥ ይቀመጣሉ። ሰማዕታት ይወጣሉ፣ አደባባይ ላይ ይቆማሉ። አንበሶቹ በእነዚህ ክርስቲያኖች ላይ ሲጫወቱ ህዝቡ ያጨበጭባል። አግናጢዮስ እንደዛ አድርገው ነው በሜዳ አደባባይ አግናጢዮስ መጣ ተብሎ ህዝቡ ግጥም ብሎ የሮማ አደባባይ በሙሉ አንበሶቹ እየዘለሉ ሲወጡ ቆዩ እናንተ አንበሶች ስራችሁን ትሰራላችሁ፣ አሁን ግን ጠብቁ ብሎ አቁሞ ለተሰበሰበው የሮም ህዝብ ወንጌልን አስተምሮ እውነትን ተናግሮ ሲጨርስ በሉ አሁን ስራችሁን ስሩ እኔም የሰማዕታትን አክሊል እንዳገኛላችሁ። እነዛ የተራቡ አንበሶች አንድ ሳያስቀሩ በሉት። ከስቱዲዮሙ ከወጣው ህዝብ ብዙ ህዝብ ክርስቲያን ሆኖ ወጣ ነው። እንዲህ አድርገው ነው ቤተክርስቲያንን ያስተማሯል። ስለ ቤተክርስቲያን ስንናገር ስለ ሌላ ነገር አይደለም መናገር። እነዚህን ካላሰብን እንረሳዋለን መነሻዋል። እነዚህ ነው በደም ሰማዕታት የሆኑ በደም ከሐዋርያት ዘመን ጀምሮ በተለይ እስከ ቆስጠንጢኖስ መምጣት ድረስ እነ ዲዮቅልጥያኖስ ስንቱን ጨርሰውታል። ስንት ጳጳሳት፣ ስንት ቀሳውስት፣ ስንት ዲያቆናት፣ ስንት ምእመናን እየታረዱ እነ ቅድስት አርሴማ እኮ መልከ ቆንጆ የነበረች በቁመናው ዓለም የሚደነቅባት ሴት ነው የነበረች። ዓለምን ትታ ሮማ አጠገብ የነበረ ገዳም ነበር የምትኖረው። ዲዮቅልጥያኖስ ሚስት ለማግባት ፈልጎ በሩ ከዓለም ላይ በጣም ቆንጆ የሆነች ሴት መርጣችሁ አምጡልኝ ብሎ እንደ ዛሬው ኮሚቴ አቋቁሞ ላከ። በየቦታው ቆንጆ የሚፈልግ ፈልገው እንዲህ ያለ ገዳም አርሴማ የምትባል ቆንጆ አለች። እሷ ናት በቃ በሮም የታወቀች ቆንጆ አሉት። ይሄን ስትሰማ 12 የሷን ተከታዮች ይዛ ከሮም ተነስታ አርመን ገባች በእግሯ ተደብቃ። ዛሬ ይሄ ክብር አለ ቢባል ማን ነው በእውነት ፊት የሚቆም? በእውነት እንዲህ ያለ ስልጣን አለ፣ እንዲህ ያለ ነገር አለ፣ ሃይማኖትህን ግን ብትተው ቢባል ማን ነው በእውነት የሚቆም? አርመን መግባቷን ሲያውቅ የሮሙ ዲዮቅልጥያኖስ ለአርመኑ ንጉስ ለድርጣድስ ደብዳቤ ጻፈለት። እንዲህ የምትባል አርሴማ የምትባል ቆንጆ ሴት ላገባት ስፈልግ ሸሽታ እናንተ ሀገር መጣለችና በአስቸኳይ ሲዘላክልኝ የት ነው ያለችው ብሎ ሲያጠያይቅ እንዲህ ያለ ገዳም ውስጥ አለች እዚህ አርመን ውስጥ አሉት። አስፈልጎ አስመጣት በወታደር እፊቷ ቆማት። አይ እቺንስ እኔ ለዲዮቅልጥያኖስ አልክለት ምን ራሴ ያገባታለሁ አለ። ቁንጅናው አንሴ እና ልታገቢኝ ይገባሻል፣ አንተ አረማዊ ነህ፣
እኔ በምንኩስና በመናኔ መኖር መፈልግ ሰው ነኝ በጭራሽ አንተን አላገባህም አለችው ይሄኔ በጣም ተናደደ ልታገቢኝ ይገባል አላገባህም አለችው እሱ ወደሷ ሄዶ ፈለኩት እናደርጋለሁ ሲል አንገቱን ይዛ ወደዛ ወረወረችው ያን ጊዜ ተናደደ ሁሉም እሷን ከነተከታዮቿ በሰይፍ ያረደ ወስዶ ጉድጓድ ውስጥ ከተታቸው እነዚህ ናቸው ሰማዕታት ማለት በኋላ እንደ እብድ ሆነ እንደ እብድ አበደ እንደ አውሬ ያስጎረው ጀምሪያ ትልቁ ንጉስ ምን ሆኖ ነው የተባለ ሲጠየቅ መጨረሻ ላይ በህልሟ ለሚስቱ የሰማዕታት ደም በእጁ አለ እነዚያን ሰማዕታት ከጣለበት አውጥቶ በስነ ስርዓት ካልቀበረ በስተቀር አያልፍለትም ይሄ በሽታ ነው ታዲያ እንዴት እናድርግ ማን ነው ይሄ ሰው ሊፈውሰው የሚችለው የት እንዳሉ በምን እናቃል አይ መቃብር ውስጥ ጉድጓድ ውስጥ የከተተው ጎርጎርዮስ ዘአርማንያ የሚባል ቅዱስ አለ እሱን ከጉድጓድ ውስጥ አስወጥተሽ እሱ ነው የሱ መድኃኒቱ አላት ሄዳ ከጉድጓድ ውስጥ በገመድ አወጣችው እሱ አጥምቆ ጸልዮ በሽታውን አዳነው ሄዶ የሰማዕታትን አጽም በስነ ስርዓት አስቀበረ እንዲሁ ነው የሞቱትና አርሴማ እነዚህ ናቸው ቤተክርስቲያን አሰኝቷት የኖሩት ሰማዕታት በደም የምንላቸው እነዚህ ናቸው ደማቸውን አፍስሰው ሰማዕት የሆኑ ለእውነት የተጋደሉ ማለት ለእውነት በሀገራችንም እኮ ታስታውሱ ከሆነ ካቶሊኮች ቤተክርስቲያንን ካቶሊክ እናደርጋለን ብለው በሱስንዮስ ዘመን በመጡ ጊዜ በአንድ ቀን 8000 ገበሬ ነው እኮ የሞተው ሰማዕትነት አያምልጥህ ሃይማኖትህን የሚለውጥ መጥቷል እንግዲህ ንጉሱም ንጉሳችን አይደለም ብሎ 8000 ገበሬ በአንድ ቀን በሰማዕትነት ያለፈው እነዚህ ባይኖሩ ዛሬ እኛ እንኖርም ነበር ለነዚህ ክብር መስጠት አለብን እነዚህ በደም ሰማዕት የሆኑ በራእየ ዮሐንስ ቅዱስ ዮሐንስ ያያቸው እነዚህን ሰማዕታት ነው በእግዚአብሔር መንበር ከመሰዊያው ስር ስለ ኢየሱስ ክርስቶስ ምስክርነት ደማቸውን ያፈሰሱትን አየሁ ይላል በራእየ ዮሐንስ ምዕራፍ 6 ቁጥር 9 ላይ አምስተኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ ይላል ተመልከቱ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር ቀደም ሰማዕት ማለት ምን ማለት ነው ያልነው ምስክር ማለት ነው ስለ ጠበቁት ምስክር ማለት ነው እውነትን ስለ ጠበቁ የታረዱትን ሰዎች ነፍስ ከመሰዊያው በታች አየሁ እነዚህ ናቸው ከእግዚአብሔር መሰዊያ በታች የሚገኙት እነዚህ ናቸው በእግዚአብሔር መንግስት ርስት ያላቸው በእውነት ስለ እውነት ማንንም የሚወደኝ ቢኖር ምንን ተሸክሞ ይከተለኝ የተባለ መስቀሉን ይሸከም ከኋላዬም ይከተል መስቀሉን መሸከም ማለት የክርስቶስን መስቀል አሰርቶ መሸከም ማለት አይደለም መከራውን ስቃዩን መከራውን በክርስቶስን መምሰል ማለት ነው እኔ ክርስቶስን መስለዋለሁ አለ ቅዱስ ጳውሎስ እናንተም ደግሞ እኔን ምሰሉ ያለውን መቀበል ሰማዕት በደም ሁለተኛዎቹ ሰማዕታት ደግሞ ሰማዕታት ዘእንበለ ደም ይባላል ያለ ደም ሰማዕትነት ማለት ምን ማለት ነው እንደ ቀድሞቹ ሰማዕታት አንገታቸው አልተቆረጠም አይናቸው አልፈረጠም እጃቸው አልተቆረጠም በመንኮራኩር አልተፈጩም እንዴ እነ ቅዱስ ጊዮርጊስን እኮ በመንኮራኩር እኮ ነው የፈጯቸው በመንኮራኩር አንገታቸውን መጨረሻ ላይ እኮ አንገቱን በመጥረቢያ እኔ እዚህ ለንደን ታወር ያለውን ሙዚየም ስጎበኝ ድሮ እንግሊዞች የሚቀጡበት መጥረቢያ አለ ልክ እሱን ሳይ ቅዱስ ጊዮርጊስ ነው ትዝ ያለኝ መጥረቢያው ከነ መግደያው እንጨት ከነ ጉቶ አለዛ እንዴት አድርገው አንገት ጠርበው እንዴት እንደሚገሉ ቅዱስ ጊዮርጊስ እንደዛ ነው የገደሉት ሁሉ እንደሚነገር በመንኮራኩር ይፈጩ ነበር ሰዎች ዛሬ ወፍጮ እህል እንደሚፈጨው እዛ ውስጥ አስገብተው ነው በመንኮራኩር ፈጭተው ደብረ ይድራስ በሚባል ተራራ አመዱን ሲበትኑት እነሱ በትነው ጨርሰው ሲመጡ ከኋላቸው ነው በነጭ ፈረስ ተከትሏቸው የመጣው
ዛፎቹ ሁሉ የሱ አመድ የተበተነባቸው ዛፎቹ ሁሉ የቅዱስ ጊዮርጊስ ሲሉ ነው የተገኙት። እንዲህ አይነት ጽናት ዛሬ ከየት እናምጣው ይሆን? ከየት እናገኘው ይሆን? ዛሬ እኮ 3 ሰዓት ቆመን ማስቀደስ ከብዶናል እኮ። 3 ሰዓት ቆሞ ሰው መጾም ከብዶታል አይደለም? መፈጨት መጾም እስከ 6 ሰዓት መጾም ከብዶን በጣም ግማሹ ጾም ይከነስ ይላል፣ ግማሹ እንደው ምን አለ እየበላን ብንጾም ይላል። እንዴት አድርጎ ሰማዕትነት ዛሬ ይገኛል? ስድብ የሚታገስ የለም፣ ጭቅጭቅን የሚታገስ የለም፣ ትዕግስት በሌለበት ሰማዕትነት የለም። ሁለተኛዎቹ ያለ ደም እንደነ ቅዱስ ጊዮርጊስ ባይፈጩም እንደነ ቅዱስ እስጢፋኖስ በድንጋይ ባይወገሩም ባይቃጠሉም እንደነ ፖሊካርፐስ ግን ትዳራቸውን ትተው ልጆቻቸውን በትነው እግዚአብሔር ቤት እናገለግላለን ብለው ሕይወታቸውን በሙሉ ለእግዚአብሔር የሰጡ አሉ። ብዙ ነገር ያቀረባቸው ማለት ብዙ ነገር ያጡ ችግርን ችለው ስድቡን ችለው እርግማኑን ችለው የሚኖሩ ሰዎች እነዚህ ያለ ደም ሰማዕታት ይባላሉ። ቤተክርስቲያንን ለማገልገል ለእውነት ሲሉ መከራውን ሁሉ ችለው ሲታሰሩ፣ ሲፈቱ፣ ሲራቡ፣ ሲጠሙ፣ ሲታረዙ ሰርተው እንዳልሰሩ ምስጋና ጠፍቶ የሚመረቃቸው አጥቶ ሁሌ ሲረገሙ ሁሌ ሰው ሁሉ ዕዳ ተሸክመው አንዳንዴ ያለ ዕዳቸው ዕዳ የሚሸከሙ እነዚህ ያለ ደም ሰማዕታት ይባላሉ። ዛሬ አሁን መቼም አልፎ አልፎ ካልሆነ በስተቀር የደም ሰማዕትነት የሚጠየቅበት ዘመን ያለፈ ይመስለኛል። አልፎ ግን አለ። በሀገራችንም ባለፈው በ1998 በጥቅምት ወር ውስጥ ተከስቷል። በጅማ እነዚያ እናቶች ሃይማኖታቸውን ካዱ ማተባቸውን በጥሱ ሲባሉ እኛ ከነ ማተባችን ሞታለን እያሉ ነው ታርደው። እናኮ ከትግራይ መተው እዚያች አጥቢያ ውስጥ ነው የነበሩት እናት እኮ ማተቦን በጥሱ እኮ ነው ማተቤናት በጥሰው ነው ያሉት። ማተቤናት በጥሳትም ከናንገቴ ትሄዳለች ነው ያሉት። ከናንገቴ ትሄዳለች። እነዚህ ሰማዕታት አሉን ዛሬም ቢሆን እግዚአብሔር ቤተክርስቲያንን ያለ ሰማዕታት ስለማያኖራት እነዚህ ሰማዕታት አልጠፉ ለሃይማኖታቸው ሲሉ በእውነት የሚመሰክሩ እንጂ አሁን ለጊዜው በቃ እኔ ለጊዜው አምኜ በኋላ ለምን ወደ ሀገሬ ገብቼ ውሸቴን ነው ለምን አይደለም ማለት ይችላሉ። ግን እቺ ክብር እንዴት ታመልጣ? አሁንኛ እንደሞቱን ቆጥራለን እንጂ እኮ እነሱ እኮ የቅዱስ ጊዮርጊስን የአርሴማን ክብር እኮ ነው የወረሱት። በእውነት ይሄን ነበር ያኔ 8000 ገበሬ አያምልጥህ እነ አባ ዘጊዮርጊስ የሚባሉ የዋሸራ ቅዱስ አሉ። ደብረ መዊ የሚባል አለ እዛ ምዕራብ ጎጃም ውስጥ አለች አንዲት ቤት ቦታ። እዛ ነበረ የሱስንዮስ ጦር አገሩን ሲረብሸው ሊቃውንቱ ገበሬው ምዕመናኑ በሙሉ ተሰብስቦ የለምኛ ሃይማኖታችንን አንክድም ያለበት ቦታ። እዛ ወታደሩ ዙሪያውን ተሰብስቦ ግማሹ ስለ ሃይማኖቱ ሲናገር፣ ግማሹ ስለ ሃይማኖቱ ሲፎክር፣ ግማሹ ስለ ሃይማኖቱ ሲያለቅስ ዙሪያውን ከቦ እንዳለ ወታደሩ ሲጨርሳቸው እሳቸው በጦር ተወግተው አይ ይሄን ጦር ማልነቅለውም ህዝቡ ማየት አለበት የሃይማኖቱን ደረጃ ግፉን ማየት አለበት ነው የተተከለውን ጦር ይዘው ከደብረ መዊ ዋሸራ ድረስ በእግራቸው ገቡ። ዋሸራ ሲደርሱ ጦሩ ሲነቀል ሞቱ ይላል። ከነጦራቸው የተቀበሉት ከነጦራቸው። ለምን? እውነት ነው። እውነት እንዴት አድርገው ይካዳል? መከራ እንደዛ አይነት መከራ ዛሬ ላይ ኖር ይችላል። ግን ዛሬ ያለ ደም ሰማዕትነት ግን ይጠበቃል። ከኛ ያለ ደም ሰማዕትነት መቻል በሃይማኖት ምክንያት ሃይማኖት ዝም ብሎ ዋጋ ሳይከፈል ሃይማኖተኛ መሆን አይቻልም። እያንዳንዷ የእምነት ጉዞ ዋጋ ታስከፍላለች። የምንከፍላት ዋጋ መኖር አለባት። ዋጋ ከከፈሉ ቅዱሳን ጋር ነውና የምንቆመው ጥቂት ዋጋ መክፈል አለብንኛ። ጥቂት ዋጋ ዝም ብለን ከቅዱሳን ጋር መደመር አንችልም። ዝም ብለን ከነሱ ጋር በቀኝ መቆም አንችልም። ጥቂት ጽዋ ከነሱ መቅመስ አለብን። ጥቂት ጽዋ ትንሽ ጽዋ ታስፈልገናለች ከነሱ። የነሱን ያህል ባንራብ ጥቂት ግን መራብ አለብን። የነሱን ያህል ባንጠማ ጥቂት ግን መጠማት አለብን። የነሱን ያህል መከራ ባንቀበል ጥቂት መከራ ግን መቀበል መቻል አለብን። አልጋ ባልጋ ነው መንገዱ መንግስተ ሰማያት ሲሄዱ የሚል መዝሙር የለም በቤተ ክርስቲያን የለም በጭራሽ። እንደዚያ ቢሆን ሰይጣንም መንግስተ ሰማያት በገባ ነበር።
ክርስትና ጥቂት መከራ ነው ትንሽ መጎሰምን ትጠይቃለች ጥቂት መከራን መቀበልን ትጠይቃለች የጊዜ መስዋዕትነት ያለ ደም የሚሰጥ ሰማዕትነት ነው ደክሟችሁ ለፍታችሁ ስራውላችሁ ወይ ሌላ ቦታ ደክሟችሁ እንደምንም እንቅልፋችሁን ተቋቁማችሁ ለቅዳሴ መምጣት ዛሬ ከኛ የሚጠበቀው ሰማዕትነት እሱ ገንዘባችን ለቤተ እግዚአብሔር አገልግሎት መዋል ጊዜያችን ለቤተ እግዚአብሔር አገልግሎት መዋል ዛሬ ከኛ የሚጠበቀው ሰማዕትነት እሱ ነው በእውነት ለእውነት ብሎ መኖር ዛሬ ከአባቶች እስከ ልጆች የሚጠበቀው መስዋዕትነት እሱ ይሄ ጠፍቶ ነው ሁለቱንም አተናል ዛሬ የደም ሰማዕታትም ጥቂቶች ናቸው ያለ ደም ሰማዕታትም ጥቂቶች ናቸው ሁሉም እንደ ጊዜው እኛ ዘመኑን እንድንዋጀው ነበር እንጂ የተጠየቅነው ዘመኑ እኛን እንዲዋጀን አልነበረም ወንጌሉ የሚለው ዘመኑን ዋጁት ነው እንጂ ዘመኑ የዋጃችሁ አይልም ነበር ብዙዎቹ ቤታቸውን እንደነ ማርያም ያሉት ቤታቸውን ለቤተ ክርስቲያን ሰጥተው በእነሱ ቤት ነው ብዙ ስራ የተሰራው ሰው ቤቱን ለቤተ እግዚአብሔር ሲሰጥ እኮ ብዙ ነገር ይጎልበታል የታወቀ እኮ ብዙ ነገር ይጎልበታል ፕራይቬሲው ይነካል እቃው ይሰበራል ብዙ ሰው ሲወጣ ሲገባ ጉልበቱ በዚያው ልክ ይባክናል እንደዛ ሆኖ የሚያማርር ሰው ይኖራል መበላው አጣው መጠጣው አጣው ብሎ ሁሉ ጸባይ ይችሎ በገዛ ቤት መኖር ያለ ደም ሰማዕትነት ማለት ይሄ በቤተ ክርስቲያን ውስጥ ተመርጦም ይሁን ኃላፊነት ተሰጥቶት የሚያገለግል ሰው ያለ ደም ሰማዕትነት ይጠበቅበታል እዚህ ሁሉ ሰው በእጁ ነው ምንጣፉን ማንጠፍ ወንበሩን ማዘጋጀት በሩን መክፈት ቅዳሴውን መቀደስ ሰውን ማስተናገድ ግባ ውጣ ማለት ሁሉ ሌሎች ሰዎች ከሚጠይቃቸው ጊዜና ጉልበት በላይ ይጠይቃል ይሄን ችሎ ሳይመረሩ ሳያጉረመርሙ ይሄን ታግሶ መኖር ያለ ደም የሚሰጥ ሰማዕትነት ነው በውጭ ዓለም ደግሞ ልጅን በሃይማኖት ማሳደግ እሱ ራሱ ሰማዕት ዘንበለ ደም ሆነ ልጅን በሃይማኖት መከራ ተቀብሎ ጊዜ ሰጥቶ ጉልበትን አፍስሶ ትኩረት ሰጥቶ ልጅ በሃይማኖት እንዲያድግ ባህሉን እንዲያውቅ ስርዓቱን እንዲያውቅ ታሪኩን እንዲያውቅ አርጎ ማሳደግ ሰማዕት ዘንበለ ደም ያሰኛል በእውነቱ በዚህ ሀገር ጠባይ ብዙ ፈተና ባለበት አገር ቤት ብዙ ረዳት አለ አክስት ይረዳል አጎት ይረዳል ሰፈርተኛው ይረዳል የኔ ቢጤው እንኳን ይረዳል በእንተ ስማ ለማርያም ብሎ ሲጠይቅ ልጁ ስለ ማርያም ይሰማል እዚህ ስለ ማርያም ይሰማበትም ጊዜ የለው መንገዱ ያለው በየሱቁ ያለው መዝሙር ቤት ሁሉ ይረዳል ሳናቀው እነዚህ ሁሉ ረዳት ናቸው እዚህ ምንም ረዳት የለም ሁሉ የዚህ ሁሉ የዘመድንም ያክስትንም ያጎትንም የቤተ ክርስቲያንን ሁሉንም ኃላፊነት ተሸክሞ ሰው ማፍራት ለቤተ ክርስቲያን ራሱ ሰማዕት ዘንበለ ደም ማለት ነው ሌላው ቀርቶ ራስን በንጽህና ዛሬ ንጽህናን መጠበቅ ድንግልናን መጠበቅ አሁን ሰማዕት ዘንበለ ደም አሰኝቷል ዛሬ ለዚህ ነው ቤተ ክርስቲያን እኮ ድንግልናቸውን ጠብቀው ለጋብቻ የሚበቁ ልጆቿን የሰማዕታትን አክሊል ለነሱ ታወርሳለች ለምን ሰማዕታት ናቸው ሰማዕት ዘንበለ ደም ማለት እነሱ ናቸው ንጽህናን መጠበቅ ራስን መጠበቅ ከፍቶት ስሜት ጋር እየታገሉ በዚህ ዓለም ላይ ሁሉ ይሄንን ስሜት የሚያበረታታ ይሄንን ስሜት እንዲበለጥ እንዲጨምር የሚያደርግ ነው ምን ሰማው ምናየው ፊልሙ ዜናው መጽሔቱ ጋዜጣው ወሬው ጨዋታው በሙሉ ይሄን እፍ ያለ እሳቱን የሚያነድ ነው ይሄን ሁሉ እሳት ችሎ ታግሶ ራስን ጠብቆ መቆየት በራሱ ሰማዕት ዘንበለ ደም የሚያሰኝ ትዳርን መጠበቅ አንዲት ሴት በአንድ ወንድ አንድ ወንድ በአንዲት ሴት መጽናት በዚህ ዘመን ሰማዕት ዘንበለ ደም የሚያሰኝ ብዙ ነገር ነው ሰው በጣም ሊበራል የሆነበት ዘመን ነው በጣም ሊበራል በቃ የፈለኩትን ባደርግ ምን ችግር አለበት ምንድነው ችግሩ የሚባልበት ዘመን ምንድነው ችግሩ ለምን በሚባልበት በዚህ ዘመን እሱም የሷን ጸባይ ይችላል እሷም የሱን ጸባይ ይችላል በቃ ተቻችሎ ተስማምቶ ተግባብቶ ተሸናንፎ መኖር በራሱ ሰማዕት ዘንበለ ደም ነው ለምን ፍቺ የሚባል በጣም ሰፊ መንገድ አለ በጣም ሰፊ መንገድ ምን አጨቃጨቀኝ የሚያሰኝ እኔ ምን አነታረከኝ እፎይ ማለት ሲችል የሚል ስሜት በሚመጣበት ግድለም ልቻለው ግድለም ላሳልፈው ብሎ የውስጥ ስሜትን ታግሎ አሸንፎ መሸነፍ መቻል ይሄ ሰማዕት ዘንበለ ደም ነው ማለት እነዚህ ሁሉ ናቸው እንግዲህ ከኛ ያኛው አንገት መስጠት ሰውነትን በእሳት ማቃጠል ባይመጣ
ዛሬ ሰውነት በብዙ ነገር በነገር ይቃጠላል እኮ ሰውነት በሐሜት ይቃጠላል እኮ በንዴት ይቃጠላል በብስጭት ይቃጠላል ለፍተን ከየቦታው በሚመጣ ተለያየ ወሬ የተለያየ ስድብ የተለያየ ሐሜት ይሄን ሁሉ ችሎ እንደ 3 ደቂቃ በሰዓት ውስጥ መዘመር መቻል ሰማዕት ዘንበለደ የሰዓት ውስጥ መዝሙር ሶስቱ ሕፃናት ሰዓት ውስጥ በገቡ ጊዜ ዘመሩ ይላል የሰዓት ውስጥ መዝሙር አለ ሐሜት እኮ ሰዓት የዓለም ራሱ ሰዓት ምትኖሩበት ሀገር ራሱ ሰዓት ጾሙ ሚል የለም ብሉን ዘፈኑ ሚል ነው እንጂ ዘምሩ ሚል አታገኙ ቁሙና ጸልዩ ሚል አታገኙ ተኙ ሚል የሚያደክም እንጂ የሚያበረታ የለም የሚያጣላ እንጂ የሚያፋቅር የለም የሚለያይ እንጂ አንድ የሚያደርግ የለም ይሄ በሌለበት ታግሶ ሃይማኖተኛ ሆኖ መኖር በራሱ በሰዓት ውስጥ ገብቶ መዘመር ነው እናንተ እኮ በሰዓት ውስጥ ነው የምትዘምሩት ሰዓት ውስጥ ነው የምታስቀድሱት ይሄ ሁሉ ችሎ ይሄ ሁሉ ታግሶ ዛሬ ስለ አባቶች ብዙ ሐሜት አለ ስለ ካህናት ብዙ ነገር ይባላል ስለ ጳጳሳት ብዙ ነገር ይባላል ስለ ቤተ ክህነት ብዙ ነገር ይባላል ስለ ቤተ ክርስቲያናችን በጣም ብዙ ኢንተርኔቱን ብትከፍቱት ሬዲዮውን ብትከፍቱት የሚያወራው ይሄ ነው ይሄ ሰዓት ነው እዚህ ውስጥ ሃይማኖተኛ ሆኖ መኖር በራሱ ሰማዕት ዘንበለደ ነው ይሄ ሁሉ እየተባለ ችሎ ይሄን ሁሉ ችሎ መኖር መናፍቃኑ ባንድ በኩል ከሃዲያኑ ባንድ በኩል ይሄም እንደ ቅርጫ ስጋ ሊናጠቅ በተሰለፈበት ጊዜ ችሎ መኖር ትናንት አንበሳው ነበረ ነብሩ ነበረ ዘንዶው ነበረ ዛሬ ዘንዶውም አንበሳውም ነብሩ ኑፋቄው ክደቱ ነው ይሄ ሁሉ ችሎ መኖር በራሱ ሰማዕት ዘንበለደ ይሄ ራሱ የቅድስና ህይወት ነው ቅዱስ የሚያሰኝ በዚህ ሁሉ መከራ አልፎ ችሎ ሃይማኖተኛ ሆኖ ጀምሮ ሃይማኖተኛ ሆኖ መሞት እንደ ጾሙ ጀምሮ እንደ ጾሙ መሞት እንዴ በጾም ጀምረው እንደበሉ ይሞቱ እኮ አሉ ስንት ሽማግሌዎች ስንት ጾመኛ የነበሩ ጸሎተኛ ዳዊት ደጋሚ የነበሩት እርግፍ አድርገው ትተውት ጸሎተኛ የነበሩት ሌላ የሚተርፉት እርግፍ አድርገው ይተውት እንደ ጸለዩ ጀምሮ እንደ ጸለዩ መሞት እንደ ጾሙ ጀምሮ እንደ ጾሙ መሞት እንደ ተፋቀሩ ጀምሮ እንደ ተፋቀሩ መሞት ትልቅ ሰማዕትነት ነው ዛሬ በእውነት ትልቅ ሰማዕት ባህልን ጠብቆ ራስን ጠብቆ መኖር በራሱ ሰማዕት ያለ ደም ያሰኛል ሰማዕት ያለ ደም አሁን ከኛ የሚጠበቀው ትልቁ ነገር እሱ ነው ያለ ደም ሰማዕታት እንድንሆን ማለት እነዚህን ሰማዕታት ቅዱሳን ሰማዕታት እንላለን በቤተ ክርስቲያን ታሪክ የመጀመሪያዎቹ ቅዱሳን እንደዚህ ሰማዕታት ናቸው መከራ የተቀበሉ በግሉዩም ብዙ ሰማዕታት ነበሩ እነ ኢሳይያስን እኮ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ብሎ ሲናገር በመጋዝ ነው የሰነጠቁት አንተ ደግሞ ምን ልታመጣብን ነው ብለው ኤርምያስ በተረፈ ኤርምያስ የምናነበው ስለ ኢየሱስ ክርስቶስ በግልጽ ስለነገራቸው በድንጋይ ወግረው ነው የገደሉት እንዲያውም ትንቢቱን እስኪናገር ሁሉ መጠበቅ አቅቷቸው እሱ ትንቢቱን እየተናገረ ጸሐፊው ባሮክ እየጻፈ አላስቀምጠው ሲሉ በድንጋይ ሊወግሩት ተሰብስበው ሲመጡ እባክህ እግዚአብሔር ይህችን ትንቢት እስኪጨርስ ብቻ ጊዜ ስጠኝ ብሎ ሲለምነው ልክ ኤርምያስን የመሰለ እንደ ኤርምያስ መልኩ ቁመናው ሁለመናው እንደ ኤርምያስ ሲሆን አንድ ሐውልት አስቀመጠላቸው እሱን ወግረው ሄዱ የሞተ መስሏቸው ኤርምያስን ግን ሊያገኙት አልቻሉም እሱ ትንቢቱን ጨርሶ ሲመጣ በድንጋይ ወግረው ገደሉት ሰቆቃወ ኤርምያስ የሚላል አሁን እዚህ መጽሐፍ ቅዱስ ውስጥ ካሉት ቅዱሳን መጽሐፍት አንዱ የኤርምያስ መጽሐፍ እሱ ነው ሰቆቃወ ኤርምያስን የዘመረው ኤርምያስ የት ሆኖ ነው ፎቴ ላይ ቁጭ ብሎ አይደለም ሽንት ቤት ውስጥ ጉድጓድ ውስጥ ጨምረውት ነው እዛ ውስጥ ነው የዘመረው ይሄን ሰቆቃወ ኤርምያስ እነዚህ ናቸው ሰማዕታት እነዚህ ባይኖሩ ኑሮ ይሄን መጽሐፍ ባላገኘው ነበር ዳንኤል እውነቱን በመናገሩ አንበሳ ጉድጓድ ውስጥ ጨምረውታል 3 ደቂቃ እውነት በመናገራቸው እሳት ውስጥ ተጨምረዋል ኤልያስ መከራ ተቀብሏል ፊት ለፊት ኤልዛቤልን ፊት ለፊት ስለተናገራት በሰራፕታ ምድር ሲንከራተት ነው የኖረው በየፈፋው በየፍርክታው ዋሻ ለዋሻ ነው ሲንከራተት እስኪርበው ድረስ የኖረው መከራ ነው የተቀበለው ማንም እውነት ተናግሮ ደልቶት የኖረ የለም እቺ ምድር ለኛ አይደለችም እቺ እንግዶች ነው ታላቁ አባት ቅዱስ ያዕቆብ ልጁን ዮሴፍን ተከትሎ ግብጽ በገባ ጊዜ ረሃቡን ሸሽቶ ቅዱስ ያዕቆብም የዮሴፍን መኖር
ሰምቶ ሲመጣ ወደ ግብጽ ፈርዖን አስጠራውና እድሜ ስንት ነው ብሎ ጠየቀው ያዕቆብ። በኦሪት ዘፍጥረት ምዕራፍ 47 ቁጥር 8 ላይ ፈርዖንም ያዕቆብን የእድሜ ዘመን ስንት ነው አለው። ያዕቆብ ምንድነው የመለሰለት? ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው አለ። የእንግድነቴ ዘመን 130 ዓመት ነው። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትን ዘመን አያህልም አለ። አባቶቼ በእንግድነት የተቀመጡበትን ዘመን አያህልም። እኔ የእንግድነቴ ዘመን እኛ እኮ እንግዶች ነን። እኛ አሁን ለዚህ ዓለም እንግዶች ነን። ይሄ ዓለም ሲፈጠር ለእንስሳት ነው የተፈጠረው። የኛ ሀገራችን ሌላ ነው። አሳይለም ጠይቀን እኮ ነው እዚህ ምድር ላይ ያለው ታውቃላችሁ። ይሄ እንስሳት እኮ ዓለም እኮ እኛ ሀገራችን ገነጥ በአመጽ ከገነት ወጣን በራሳችን ጠባይ እዚህ በእንስሳት ምድር ቁጭ ብለናል። እንደው እግዚአብሔር ልቡና ስለነሳቸው እንጂ እኮ አንድ ቀን ሰላማዊ ሰልፍ አድርገው ውጡ ከሀገራችን ቢሉ ወዴት እንደርስ ነበር? መድረሻ ማናገኝ ነበር። ግን ልብ ስለሌላቸው ጫካቸውን እየፈጀ ልጆቻቸውን እያረደ እነሱን ዙ ውስጥ አስገብተን እየጎበኘን መከራ ስናሳያቸው ታግሰው ይኖራሉ። ይሄ ግን እኛ ሀገር እንግዶች ነን። እኛ እዚህ እንሄዳለን እንደመጣን እንሄዳለን። ለዚህ ነው የእንግድነት ዘመን 120 ዓመት ኑሮ እንግዲህ ያነኛል 120 ዓመት የአባቶችን የእንግድነት ዘመን አያህልም ማለት አባቶች የሚላቸው እኮ ከአዳም ጀምሮ ያሉት እንደነ ማቱሳላ ያሉት 997 ዓመት ይኖሩት እነሱ ሁሉ እንግድነት ዘመናቸው ነው ያለው። እኛ እንግዳ ነን ለዚህ ምድር ላይ መሄዳችን አይቀርም። እንግዶች ነን እንሄዳለን እንደመጣ እንሄዳለን። ስለዚህ እንግድነታችን ዘመን ሁልጊዜ እኖራለሁ ብለህ ስራ እሞታለሁ ብለህ ኑር ይባላል። ሰው ሲኖር እሞታለሁ ብሎ ማሰብ አለበት። ሲሰራ ደግሞ እኖራለሁ ብሎ ማሰብ አለበት። ለዚህ ነው እኖራለሁ ብለህ ስራ እሞታለሁ ብለህ ኑር። የእንግድነቴ ዘመን ጥቂት ሆነችብኝ ያለው ለፈርዖን። እኛማ እንግዲህ 50 60 ዓመት 70 ዓመት የምንኖር ሰዎች እንግድነታችን ዘመን ከያዕቆብ በጣም ያነሰ ሁኔታ ጥቂት ልትሆን እንደምትችል ደግሞ ማሰብ ይቻላል። ክርስቲያን ማለት ይሄን አስቦ የሚኖር ነው። እንግዳ ነኝ ብሎ እንግድነቴ ዘመን በጣም ትንሽ ነው ብሎ የሚያስብ። ስለዚህ ለእውነት ኤልያስ ለእውነት በመመስከሩ በመከራ ሊኖሩ በስቃይ ሊኖሩ ሌሎችም አባቶች እውነት በመናገራቸው መከራ ውስጥ ሊኖሩ ለእውነት የሚናገሩ ሰዎች እድሜያቸው አጭር የሰማዕታትን ታሪክ ብናይ እድሜያቸው አጭር። ቅዱስ ጊዮርጊስ በወጣትነቱ ዘመን ነው ያለፈው። ያውም የአባቱ ንግስና እየተቀመጠ የአባትህን ንግስና ውሰድ ይሄንን አሁን የምትለውን ኢየሱስ ክርስቶስን ተውና እየተባለ በጭራሽ ከእግዚአብሔር በላይ የለም ብሎ 7 አክሊል የተረከበው እነዚህ ሁሉ እድሜያቸው አጭር ነው። የእውነት ተናጋሪ እድሜው አጭር ነው ይባላል። ሁለተኛዎቹ ቅዱሳን የምንላቸው ጻድቃን ናቸው። ቅዱሳን ጻድቃን የምንላቸው እነማንን ነው? በህይወታቸው በጾም በጸሎት በስግደት በማስታረቅ መልካም የህይወትን ኑሮ በመኖር ለሌሎቹ ቃል ኪዳን በማትረፍ የኖሩትን አባቶች ነው። እነዚህ አባቶች በሁለት ወገን ነው የኖሩት። በአንድ በኩል ህጋውያን ሆነው በአንዲት ሴት በአንድ ወንድ ጸንተው የኖሩ ጻድቃን አሉ። ለምሳሌ እንደ ቅዱስ ላሊበላ ያሉ። ቅዱስ ላሊበላ ከባለቤቱ ከመስቀል ክብራ ጋር በቅድስና ነው የኖረው። አገሪቱንም በቅድስና አስተዳድሯል። 11 አብያተ መቅደስ ድንጋይ ፈልፍሎ ሰርቷል። ህይወቱ የቅድስና ስለሆነ ቤተክርስቲያን ቅዱስ ብለዋል። እሱም ብቻ አይደለም ቅዱስ ያለችው ሚስቱም ቅዱሳን ናት፣ ከቅዱሳን ወገን ናት። መስቀል ክብራ ተከዜ በረሃ ውስጥ ትልቅ ገዳም አላት። እንዴት ያስደስታል! ሚስቱም ቅድስት ናት፣ በዓለም ቅዱስ ነው። ሁለቱም ቅዱሳን ሆነው በዓላቸው ይከበራል። ሁለቱም ቅዱሳን ሆነው ታቦት ተቀርጾላቸዋል። እንዲህ አይነት ቅዱሳን አሁን እንዴት ነው የምናገኘው? በዓለም ቅዱስ ሚስቱም ቅድስት የምትሆን ይሄን ስናጣ እኮ ነው ዛሬ ድብልቅልቃችን ይወጣው። ይሄን እያጣን ስንመጣ ብዙ ሰው ስለ ሀገሩ ሲያስብ አሁን በቅርቡ የሆነውን ወይም ከአፄ ኃይለ ሥላሴ ዘመን በኋላ ስላለው ችግር ነው የሚያስበው። ከአፄ ኃይለ ሥላሴ ዘመን በኋላ የተፈጠረው ችግር ግን በዚያ ዘመን አይደለም። እኛ ፍሬው ላይ ነው የደረስነው። መከሩ ላይ ስለደረስ ዘሩ የተዘራው ቆይቷል።
መጀመሪያ ትዳር ሲፈርስ ግራኝ ትዳርን አፈረሰ። ስለዚህ በአንዲት ሴት መጽናት በአንድ ወንድ መጽናት የሚባል ነገር ቀረ ጠፋ። በቁርባን መኖር በተክሊል ማግባት የሚባል ካህናቱ ካልሆኑ በስተቀር እስከ ቅርብ ጊዜ ድረስ ተክሊል የሚባል ነገር ጠፍቶ ነበር። ጾም መጾም ሁዳዴና ፍልሰታ አርብረቡ ካልሆነ የቀረው የቄስ ጾም ነው ተብሎ ተባሮ ነበር። ብዙ ነገር ነው የፈረሰው። ብዙ ነገር ልጆችን በሃይማኖት ማሳደግ ቀርቶ ነበር። አምልኮ ጣዖት ከክርስትና ጋር እየተቀላቀለ አስቸግሮ ነበር። ያ ሲፈርስ ነው እንግዲህ የተቀደሰው ትዳር ሲፈርስ የተቀደሱ ልጆች ጠፉ። የተቀደሱ ልጆች ስናጣ የተቀደሱ ጳጳሳት፣ የተቀደሱ ካህናት፣ የተቀደሱ ሊቃውንትን ማግኘት አቆምን። ያኔ ነበረኛ መንቃት የነበረብን። እኛ ግን መቼ ነው የነቃነው? ዘሩ ሲዘራ አይደለም። ዘሩ ተበላሽቶ ተዘርቶ በኋላ ታጭዶ ጎተራው ላይ ሲደርስ አይ ይሄንን አንበላም አለኛ። ምን ያርግ ገበሬው እንግዲህ በቃ ያለው እህል እሱ ብቻ ነው። እንደገና መዝራት ካልጀመርን በስተቀር እሱን እንዴ ምንም እናደርገው አንችል። ያኔ ነው እየፈረሰ አገር ባንድ ቀን አይበላሽ እየተበላሸ መጥቶ እኛ ዘመን ሲደርስ ገፈቱ ላይ ደረሰ እንጂ የቅዱሳንን ገድል በሙሉ ብታዩ እናቶችና አባቶቻቸው እኮ ቅዱሳን ተክለ ሃይማኖትን ስናስብ እኮ እግዚአብሔርና ጸጋ ዛብ እናስባለን። በቅድስና ይኖሩ የነበሩ የእግዚአብሔርንም የጸጋ ዛብንም ታሪክ ደግሞ ብንመለከት እነዚሁ በቅድስና ይኖሩ የነበሩ የሌሎች ቅዱሳንን ገድል በሙሉ ብናነብ ወላጆቻቸው ቅዱሳን ነበሩ፣ ቤተሰቦቻቸው ቅዱሳን ነበሩ። ገና ከልጅነታቸው ጀምሮ ቤተ መቅደስ የሚወስዷቸው የነበረ አወላለዳቸው እንኳን ራሱ ልዩ ታሪክ ያለው ናቸው። እነዚህ ቅዱሳን ወይ በስለት የተወለዱ ወላጆቻቸው የጸሎት ሰዎች ነበሩ ናቸው። ዝም ብለው ብድግ ብለው አልተፈጠሩ። እኛ እነዚህ ይሄ ሲጠፋ ነው እየጠፋ የመጣው እኮ። ቅዱሳን በነበሩበት ዘመን ቅዱሳን ነገስታትም እኮ ነበሩን። ንግስናን ከቅድስና ሕይወት ጋር እንደና አኩቶ ለአብ ያሉ ነገስታት ካህናት እኮ ነበሩን። ካህን ነው ሰሞነኛ ሆኖ ገብቶ ይቀድሳል። ንጉስ ነው አገር ያስተዳድራል። እንዲህ አይነቶቹን ሰዎች ዝም ብሎ አናገኛቸው። እንደና አጼ ካሌብ ያሉ ዘመቻ ሲዘምቱ አባ ጰንጠሌዎን ገዳም ሄደው ጸልየው እባክህ አባቴ በጸሎት ተቀበለኝ ስለታቸው እንኳን የተለየ ስለት ነበር። እውነት እግዚአብሔር ይሄንን አረማዊ በክርስቲያኖች ላይ እንዲህ የሚቀልድ አይሁዳዊ ድል ነስቼ በመጣ መንግስቴን አስረክባለሁ ነው ያሉት። ይሄ ቆቆራጥነት እኮ አይደለም። ዛሬ በስለት በሌላ መንግስቱን የሚያስረክብ የለም። ዛሬ እንኳን ተስሎ እንኳን መንግስቴን አስረክባለሁ ብሎ ሊሳል ይቀር ዘመኑ ደርሶ ውረድ ቢሉባል የሚወርድ እንኳን የለም። ሄዱ አገረና እግዚአብሔር ድልን ሰጣቸው። ድል አድርገው ሲመጡ አክሊላቸውን ዘውዳቸውን ኢየሩሳሌም ላለችው ቤተክርስቲያን ልከው እሳቸው አንዲት ቅልና አንዲት ሰሌን ነው የሚለው ሁለቷን ይዘው አባ ጰንጠሌዎን ዋሻ ውስጥ ገቡ። መንግስታቸው ለልጃቸው ለገብረ መስቀል ለቀቁ። በቃ እንዲህ አይነት ነገስታት እኮ ነበሩ። ቅድስና ከንግስና ጋር አንድ ላይ አድርገው ያዙ። እንደና አብርሃ አጽብሃ ያሉ አብርሃ አጽብሃ ወንድማማቾች ናቸው። በጋራ ነው ይችን ሀገር የመሯት። ቅዱሳን ቤተክርስቲያን እየተከሉ ህዝቡን እያስታረቁ ስንት አብያተ ክርስቲያናት እንዴ! እኔ በኢትዮጵያ ታሪክ ከአብርሃና ከአጽብሃ በኋላ ሁለቱ ነው የነገሰ እስካሁን አልገጠመኝም። ሁለቱ ነው። አንዱ እንኳን ሆኖ ነግሶ በሰላም የነገሰ የለም። እንኳን ሁለቱ ነው ተስማምቶ ይሄ ፍቅር ዝም ብሎ የሚገኝ ፍቅር እኮ አይደለም። የእግዚአብሔር መንፈስ ቅዱስ ያስገኘው ፍቅር ነው። ፍቅር የመንፈስ ፍሬ ነው አይደል የሚለው ቅዱስ ጳውሎስ። ይሄ ፍቅር እኮ የመንፈስ ፍሬ ነው። እነዚህ ናቸው ጻድቃን የምንላቸው። አብርሃ አጽብሃን ጻድቃን ብላ ቤተክርስቲያን ታቦት ቀርጻላቸዋለች፣ በዓል ሰይማላቸዋለች። ቤተክርስቲያን በስማቸው ይጠራል። ለምን? የቅድስና ሕይወት ይኖሩ። የቅድስና ሕይወት ቤተክርስቲያንን ሲያስፋፉ ህዝቡን ሲምሩ ለቤተክርስቲያናችን የመጀመሪያውን ጳጳስ ሂድ እስቲ ተምረው እንዴ ፍሬምናጦስ እኮ የነሱ አገልጋይ ነው የነበረው። ከአገልጋዩ የሚማር ንጉስ ማን አለው? ሲያስተምራቸው እውነት ምኞት ነበራቸው። እንደው እኛ በዙፋን ብንቀመጥ እንደው ቤተክርስቲያን ጳጳስ እንዲኖራት እናደርጋለን እያሉ ስላደጉ በመንበር ላይ ሲቀመጡ ጳጳስ አምጣልን አሉት። ይሄ ነው
ይሄ ቅድስና ህይወታቸውን ቅዱሳን ያሰኛቸው እነዚህ ነው ጻድቃን እንላቸው ጻድቃን እንላቸው እንደና አቡነ ገብረ መንፈስ ቅዱስ ያሉት ህይወታቸውን በሙሉ በጸሎት ህዝቡን ማር ይያሉ እንደና አቡነ መልከ ጼዴቅ ያሉት በ12ኛው መቶ ክፍለ ዘመን የነበሩት እኒህ አባት ያን ጊዜ አገሪቱ በረሃብ በተመታች ጊዜ ምንድነው ያደረጉት ህዝቡስ ከአንዱ ሀገር ሄዶ እህል በላ አዋፉ አራዊቱ ምን ይበላል ብለው ነበር ሳቸው የሚጨነቁት ጻድቅ ሰው ለእንስሳ ይራራል ይላል ጠቢቡ ሰሎሞን የሚያረጉት ነገር ቢያጡ ሰውነታቸውን ተልትለው ይሄ ሰውነታቸው ቆስሎ ትል ሲያወጣ እንዲጃቸው ዘርግተው አዋፉን ይመግቡ ነበር ይላል ከደግነታቸው ብዛት እነዚህ እኮ ነው ጻድቃን እንላቸው እነዚህ ነው ጻድቃን እንላቸው አገራችን የብዙ ጻድቃን በቤተክርስቲያናችን ብዙ ሰማዕታት የሉ ለምን ኢትዮጵያ ያለ ደም ያመነች ሀገር ናት አልፎ በግራኝ ዘመን በዮዲት ዘመን በጣሊያን ወረራ ጊዜ እንደና አቡነ ጴጥሮስ እንደና አቡነ ሚካኤል ያሉት ካልሆነ በስተቀር ብዙዎቹ ጻድቃን ናቸው ገርልም የጻፍንላቸው ብዙ ታሪክ ያላቸው በየቦታው ብዙ ገዳማት የተከሉት ጻድቃን ናቸው ወንጌልን ያስፋፉት ጻድቃን ናቸው እንደነ አቡነ ሳሙኤል ዘዋልድባ እንደነ አቡነ ሳሙኤል ዘደብረ ወገግ ያሉ እንደነ አቡነ ታዲዮስ ያሉት ሌሎቹ እነዚህ ጻድቃን እንላቸው የጸሎት ህይወት የልመና ህይወት የመቀደስ የማስቀደስ የምናኔ ህይወት ገዳማትን እየተከሉ ህዝቡ ህይወታቸውን አይቶ እየተማረ እንደነ አባ አንበሶ ዘደብረ ሐዘሎ ዛሬ አፋር ክልል የሆነው ቦታ የአባ አንበሶ ሀገረ ስብከት ነበር ደብረ ሐዘሎ የሚባል ረጅም ተራራ ላይ ያለ ቤተክርስቲያን ታምረጅ ነው ላይ በረዶ የሚሰራ ትልቅ ተራራ ነው እኔ ቦታው ድረስ እጄ ላይ መውጣት አልቻልኩም ግን ያካባቢው አፋሮች ይነግሯቸዋል ስለ ታሪኩ ከበሮ ሲመታ እንሰማለን የዕጣን ሽታ ይሸተናል ያ ቦታ የቅዱሳን ቦታ ስለሆነ ማንንም አይውጣ ብለው ሽማግሌዎቹ ነግረውናል ይሏቸው ላይ የወጡ አፋሮችን አግኝቼ ጠይቄያለሁ የገል ስባሪ የጥንት ቤተክርስቲያን ፍራሽ አለ ላይ ብለው እኔ መውጣት አልቻልኩም በጣም ሩቅ ተራራ በጣም ከባድ ነው በአንበሳ ነው የሚጠበቀው ዛሬ እነዚህ ቅዱሳን የነበሩበት ነው እንግዲህ ጻድቃን እንላቸው እነዚህ ነው በረሃውን ሳይመርጡ በረሃውን ገነት ያደረጉት ህይወታቸውን ለቤተ ክርስቲያን ሰጥተው በቅድስና ይኖሩት እነዚህን ጻድቃን እንላቸዋለን መጽሐፍ ቅዱስ በእነዚህ ህይወት ዙሪያ የሚነግረንን ጥቂት አይተን ወደ ሶስተኛዎቹ ቅዱሳን እናያለን ለምሳሌ በኦሪት ዘፍጥረት ምዕራፍ 6 ላይ ስለ ኖህ ሲናገር ምዕራፍ 6 ቁጥር 9 የኖህ ትውልድ እንዲህ ነው ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ ይላል ኖህ ጻድቅ ሰው እንደነበረ ይነግረናል ህይወቱ ጻድቅ ነው ለምንድን ነው በአካባቢው ኃጢያት በደል ሲሰራ እያየ እለት ነፍሱን እያስጨነቀ ይጸልይ ነበር ከዚያ ኃጢያት እግዚአብሔር እንዲያድነው እግዚአብሔር ጸሎቱን ሰምቶ መርከብ እንዲሰራ አድርጎ እሱን 8 ቤተሰቡን እና እንስሳቱን አዳነ ስለዚህ ኖህ ጻድቅ ነበረ ህይወቱን በቅድስና ይመራ የነበረ ጻድቅ ነበረ ቅድም ብለናል አንደኛዎቹ ጻድቃን በትዳር የሚኖሩ ናቸው ሁለተኛዎቹ ጻድቃን ደግሞ በምንኩስና በምናኔ የሚኖሩ ናቸው ጻድቃን ወገን ሁለት ነው በምንኩስና የሚኖሩ ጻድቃን አሉ በጋብቻ የሚኖሩ ጻድቃን አሉ እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እነዚህ በሙሉ በምንኩስና ይኖሩ ናቸው እነ ቅዱስ ላሊበላን የመሳሰሉ ጻድቃን እና አብርሃና አጽብሃን እና አጼ ካሌብን የመሳሰሉትን ስናይ ደግሞ በቅዱስ ጋብቻ ይኖሩ ናቸው ጻድቃን ነበሩ ይላል እንደዚሁም ደግሞ በመጽሐፈ ኢዮብ ምዕራፍ 1 ላይ ስለ ኢዮብ ሲናገር ኢዮብም ጻድቅ ነበረ ይላል ጻድቅ ነበረ እነዚህ ነው እንግዲህ ጻድቃን ህይወታቸው የጻድቅ ህይወት የሆነ ማለት ነው ሁላችሁም እንደምታስታውሱት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን ሲገልጥ
ሁለት የብሉይ ኪዳን ቅዱሳን አብረው ከርሱ ጋራ ተገኝተው ነበረ እነዚያ ሁለቱ ቅዱሳን ከብሉይ ኪዳን ተመርጠው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ የተገኙበት ምክንያት ነበራቸው ለምንድን ነው በብሉይ ኪዳንም ይሁን በሐዲስ ኪዳን ሁለት አይነት የምእመናን ህይወት ነው የነበረው ሁለት አይነት የምእመናን ህይወት ነው የነበረው አንዱ እንደ ኤልያስ በመናኔ የሚኖሩ ነበሩ ሁለተኛ እንደ ሙሴ ያለ መናኔ አግብተው እግዚአብሔርን ያገለግሉ የነበሩ ደግሞ ነበሩ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር ሲገልጽ በማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈው ኤልያስም መጣ ሙሴም መጣ ሙሴና ኤልያስ ከርሱ ጋር ሲነጋገሩ ታዩ ይላል ለምን ነው ሙሴና ኤልያስ ከሱ ጋር ሲነጋገሩ የታዩት ሊቃውንቱ ከሚተረጉሙልን ትርጓሜ አንዱ ኤልያስ በድንግልና በንጽህና ለሚኖሩ መናንያን ምሳሌ ነው ኤልያስ መናኝ ነው ጸጉሩ እንደውም እንደ አቡነ ገብረ መንፈስ ቅዱስ ከራስ ጸጉሩ እስከ እግር ጥፍሩ ድረስ በጸጉር የተሞላ ነበር ሙሴ በጋብቻ ህይወት የኖረ ጻድቅ ነው ስለዚህ ሁለቱም በደብረ ታቦር የብርሃነ መለኮቱ መገለጥ ደግሞ በዳግም ምጽአት ኢየሱስ ክርስቶስ በክበበ ትስብእት በግርማ መለኮት ለሚመጣበት ምጽአቱ ምሳሌ ነው በዚያ ጊዜ ዋጋዎቻውን የሚከፍላቸው ለሁለቱም ቅዱሳን ነው በጋብቻ ህይወት የሚኖሩ ቅዱሳን በድንግልና በንጽህና የሚኖሩ ቅዱሳን ሁለቱም የገቡበትን ሥርዓት አክብረው ከኖሩ ለቅድስና ይበቃሉ ሁለቱም የገቡበትን ሥርዓት አክብረው ካልኖሩ ለቅድስና አይበቁም ሲል ስለዚህ እኛ ወይ እንደ ሙሴ በተቀደሰ ጋብቻ ወይ እንደ ኤልያስ በመናኔ ነው መኖር ያለበት ከዚህ ውጭ የቤተ ክርስቲያን ህይወት የለም ከዚህ ውጭም ቅድስና አይገኝም ከዚህ ውጭ የለም ወይ እንደ ሙሴ ወይ እንደ ኤልያስ ከሁለቱ ውጭ መሆን አንችልም ለምን ባለፈው እንደተነጋገርነው የክርስትና ህይወት የቅድስና ህይወት ነው ብለናል ይሄን የቅድስና ህይወት ማግኘት የምንችለው ወይ ኤልያስን ወይ የሙሴን መንገድ ስንመርጥ ብቻ እነዚህ ሁለቱም ጻድቃን ናቸው እኛም ከነዚህ ወገን መሆን እንድንችል ከሁለቱ መንገድ አንዱ መንገድ መምረጥ መቻል አለብን ማለት ነው ከሁለቱ መንገድ አንዱ መንገድ መምረጥ መቻል አለብን ሶስተኛዎቹ ሊቃውንት ቅዱሳን የምንላቸው ናቸው ቅዱሳን ሊቃውንት የምንላቸው አስተምረው መጽሐፍ ጽፈው ከመናፍቃን ጋር ተከራክረው የቅድስና ህይወት የኖሩትን አባቶች ወይም የቤተክርስቲያን አባቶች ቸርች ፋዘርስ የምንላቸው መንፈሳውያን አባቶችና የቤተክርስቲያን አባቶች ይለያያሉ መንፈሳውያን አባቶች የምንላቸው ቀሳውስቱን ጳጳሳቱን ቆሞሳቱን ሌሎችንም የቤተክርስቲያን አባቶች ወይም ቸርች ፋዘርስ ስንል ግን ትርጉሙ ይለያል አንድ በቤተክርስቲያን ህይወት ውስጥ የኖረ ሰው የቤተክርስቲያን አባት ወይም ቸርች ፋዘር ተብሎ ለመጠራት ሶስት ነገሮችን ማሟላት አለበት አንዱ በህይወቱ የቅድስና ህይወት መኖር አለበት ተጠምቆ ንስሐ ገብቶ ስጋው ደሙ ተቀብሎ የቤተክርስቲያን ህግና ሥርዓት አክብሮ ማለት ነው ከህጓ ሳይወጣ ከሥርዓቷ ሳይወጣ እሱ ራሱ ትክክለኛውን የክርስትና ህይወት ውስጥ መኖር አለበት እሱ ያልኖረውን ዝም ብሎ ስላስተማረ እሱ ያልኖረውን ዝም ብሎ ስለጻፈ እሱ ያልኖረውን ዝም ብሎ ለሰው ስለተናገረ እሱ የቤተክርስቲያን አባት ሊሆን አይችልም እሱ መጀመሪያ መኖር አለበት አለበለዚያ እንደ ፈሪሳውያን ነው የሚሆነው እንደ ፈሪሳውያን ጌታችን ስለ ፈሪሳውያን ሲያስተምር ነው እነሱ የሚሏችሁን አትከተሉ እነሱ የሚሏችሁን እንጂ የሚያደርጉትን አትከተሉ ብሎ ተናግሯል የሚሰሩትን አትከተሉ የሚያስተምሯችሁ ግን የሙሴ ህግ ነውና የሚያስተምሯችሁን ተከተሉ የሚያደርጉት ግን አትከተሏቸው ተብሎ ይሄ የፈሪሳውያን ጠባይ ነው የሚናገረው ከሚያደርገው የሚለይበት ሰው እሱ ሐዲስ ፈሪሳዊ ነው የሚባለው እኛ ሐዲሳን ፈሪሳውያን መሆን የለብንም የምንናገረው ማድረግ አለብን የምናደርገው ነው መናገር ያለብን አለበለዚያ የቲዮሪ ሰዎች ነው የምንሆነው ዝም ብሎ ለማስተማር ወይም ሌክቸር ለመስጠት
Kana